ውድ የጌታ ወገኖች በዚህ ሰዓት በአእምሮ ውስጥ የሚመላለስ አንድ መልእክት አለ። ገና ድሮ ህፃናት እያለን ወደ ልጅነትም አድገን በቤተሰቦቻችንና በጓደኞቻችን ድጋፍ ወደ ትምህርት ቤት ገብተን የቀለም ዕውቀት ቀስመን አደግንና እንደምንም ብለን ትምህርት ቤትን ጨረስን። አንዳንዶቻችን እግዚአብሔር ረድቶን ውጤት መጥቶልን ዩኒቨርሲቲም ኮሌጅም ገባንና ተመረቅን። ሌሎቻችን ደግሞ እንጀራን እግዚአብሔር ባዘጋጀው መልኩ አገኘንና ገቢን ማግኘት ጀመርን። ሁላችንም በእግዚአብሔር እርዳታ አሁን የደረስንበትን ደረስን። ነገር ግን ያኔ በልጅነት ለጌታ የነበረን ፍቅር ዛሬ በቦታው የለም። ያኔ የቤተሰብን ስራ ጥለን ወደ ቤተ ክርስቲያን እንሮጥ ነበር። ከየትኛውም አይነት ድምፅ ይልቅ የጌታ ቤት ቃል፣ የጌታ ቤት መዝሙር ይናፍቀን ነበር። ከዩኒቨርሲቲም ሆነ ከትምህርት ቤት ስንመለስ ቦርሳችንን የት እንደጣልን ትዝ አይለንም፣ ፕሮግራም ስላለብን ወደ ጌታ ቤት ስለምንሮጥ። ዛሬ ግን አደግን፣ ገቢ አገኘን፣ ደሞዝም ማግኘት ጀመርን። አለቆችም ሆን በድርጅት በመስሪያ ቤት በኤንጂኦ በተለያየ ቦታ ሆነን ገቢዎችን ማግኘት ጀመርን። ያን የነበረን ፍቅር አሁን በቦታው የለም። አንድ መልእክት አለኝ የጌታ ወገኖች፣ በእውኑ ያኔ ታላቅ የሆነ እግዚአብሔር አምላካችን፣ ያኔ የደገፈን እግዚአብሔር አምላካችን አሁን አነሰብን ወይ? ያኔ እንናፍቀው የነበረው ጌታ ቃል ዛሬ ቀሎብን ይሆን ወይ? እያፈርንበት ነው እንዴ? ብዙዎቻችን መጽሐፍ ቅዱስን ይዘን በከተማ ማለፍ እየፈራን ነው። አጀንዳን መያዝ አንፈራም፣ ነገር ግን መጽሐፍ ቅዱስን በአደባባይ መሸከም እንፈራለን። ምን ብንሆን ነው? ጌታ እንዲህ ይለናል፣ በእኔና በቃሌ የሚያፍር ሁሉ የሰው ልጅ በክብሩና በአባቱና በመላእክቱ ክብር ከላይ ስመጣ ያፍርበታል ይላል። ማናችንም ጌታ እንዲያፍርብን አንወድም አይደል? በጌታ አትፈሩ። ያሳደገን አሁንም ያሳድገናል። የተደገፍነውን እንታመን። እግዚአብሔር ይባርካችሁ።